ስራው ሳይሰራ ይተዋል። አሁን በዚህ መልኩ ተስተካክሏል። ይሄ ፖስት ክዳን ተደርጎለታል። በፊት ቀደም ብለህ እንዳየኸው በጣም አስከፊ እንደገና ደግሞ ለአደጋ ስጋትና ድንገተኛ አደጋ በቃ እንትን የሆነ በቃ ቅርብ የሆነ ቦታ ነበረ እና ስለዚህ አሁን ይሄ ባለ 60 ቱቦ ነው የተቀበረልን። በደንብ አሁን ቆሻሻ ይሄዳል። በአጠቃላይ አሰራሩ በጥሩ ሁኔታ ነው የተሰራው። ያው አሁን ደግሞ በዘመናዊ መልክ አትክልት ተተክሎበታል። በጣም ቆንጆ ሆኖ ነው የተሰራው ማለት እንችላለን። ራሱ ክዳኑን ማየት ትችላለህ። ቲክነሱ ከ20 ሴንቲሜትር በላይ ነው የፖስቴቲቭ ክዳን የተሰራው ማለት ነው። እና ስለዚህ ይህ በጣም ያማረ በጣም ቆንጆ ተደርጎ የተሰራ ስራ ነው። ይህ እንግዲህ ቱቦ ነው፣ በአጠቃላይ የተቀበረ ቱቦ ነው እና ህብረተሰብ ተሳትፎ ነው ያሰራው። ጨረታው የተካሄደው በክፍለ ከተማ ደረጃ ነው። እዚህ አይደለም ጨረታው የወጣው እና እንደምታየው ሁሉ ይሄ በጥሩ ሁኔታ ተሰርቶ ለህብረተሰቡ አገልግሎት ላይ ውሏል ማለት ነው። እና ስለዚህ አሁን ይህን ህብረተሰብ ይህንን እንዲንከባከበው እንደዚህ ደግሞ አትክልት እየተከለ ሰፈሩን በጥሩ ሁኔታ እንዲይዘው እንትን ምክር ያስፈልጋል ማለት ነው። እና ሌላ እንግዲህ በተጨማሪ የምሰጥህ ነገር ቢኖር ይሄ ሁሉ ራሱ ቱቦ ነው። ጠቅላላ እንትኑ ጠቅላላ በሜትር 40 ሜትር ይሆናል። እንግዲህ ህብረተሰቡ በጣም ውሃም ልጅፋበት ምናምን የት አለ ምናምን ብሎ ስላስቸገረን እዚች ጋር ትንሽ ቀዳዳ ለውሃ ብቻ የሚሆን ማለት ነው። ሌላ ነገር አይገባም። ለውሃ ብቻ የሚሆን እዚች ጋር ቀዳዳ ትተንላቸዋል። ያ እንግዲህ ከትምህርት ቤቱ በር ድረስ እስከ ትምህርት ቤቱ በር ድረስ አሁን በህብረተሰቡ ተሳትፎ እየተሰራ ነው ማለት ነው። እና ይህንን ማንም ሰው የረዳ የለም። ህብረተሰቡ ትንሽ ፕላን አዋጣል እና በዚህ መልኩ ነበረ በፊት የነበረው ቦታው ማለት ነው። እና በጣም ለመግለጽ የሚያስቀኝ ነገር ሁሉ ነበር የሚጣልሱት። ቡችላ የውሻ ቡችላ ይጣላል፣ ቀንድ የበሬ ቀንድ፣ የበግ ቀንድ፣ ሌላም ነገር ይጣላል። እና ይሄ እንደምታየው ይሄ ትልቅ ትምህርት ቤት ነው። ራሱ ህፃናቶቹ በዚህ ሲወጡ በቃ ለበሽታ የሚያጋልጥ ቦታ ነበረ። አሁን ግን ህፃናቶቹ የፈለገው ነገር ናቸው እዚህ ጋር የፈለገው ነገር ቢጫወቱ በእንዲሉ በቃ ምንም ስጋት የለበትም ማለት እችላለሁ። እነዚህ እዚህ ጋር ያሉት ሰዎች ራሳቸው በዚህ አይወጡም ነበር። ምክንያቱም በጣም ትልቅ ወንዝ ስለነበረ በዛ ጋር ዞሮ ነበር የሚወጡት። አሁን ግን ይሄ ስለተሰራላቸው በዚህ መውጣት በር ከፍተው በዚህ መውጣት ችለዋል ማለት ነው። እና